ኦኬ እንግዲህ በዚህኛው ፓርት አሁን የምናየው ማለት ነው በዚህ ሞደርን ጃቫስክሪፕት ውስጥ አሮ ፋንክሽን ነው ማለት ነው። አሮ ፋንክሽን እንግዲህ በጣም ትልቅ ኢፌክት ያለው ነው ወይም ደግሞ ማወቅ ያለብን ከሚገቡ ነገሮች ውስጥ አንዱ ነው። አሁን ላይ በጣም በበርካታ እንትኖች ላይ ማለት ፍሬምወርኮች ላይ ማለት ነው የትኛውን አይነት አፕሊኬሽን በምንሰራበት ሰዓት ላይ ጃቫስክሪፕትን ተጠቅመን አሮ ፋንክሽን እንጠቀማለን ማለት ነው። ስለዚህ አሮ ፋንክሽንን አንደርስታንድ ማድረግ ያስፈልጋል ማለት ነው። ኦልሬዲ በሞደርን ጃቫስክሪፕት ውስጥ ነው ያለ ነው። የተለያዩ ሲንታክሶችን እናያለን። ስለዚህ ይህ የምናደርገው ይህ ክፍል ደግሞ አሮ ፋንክሽን ነው ማለት ነው። ስቴፕ ባይ ስቴፕ እያንዳንዳቸውን እያየን የመጣ ነው። ኦልሬዲ ከዚህ በፊት ኢንትሮውን አይተናል። ሞደርን ጃቫስክሪፕት ይህኛው አሮ ፋንክሽን ነው። አሮ ፋንክሽን ለምን ያስፈልገናል? በሞደርን ጃቫስክሪፕት ውስጥ እና በኦልድ ጃቫስክሪፕት ውስጥ ፋንክሽን ክሬት በምናደርግበት ሰዓት ላይ የተለያዩ ነገሮች ናቸው ሁለቱ ማለት ነው። ስለዚህ ፋንክሽን ክሬት የምናደርግበት መንገድ እሱን እንዴት በአሮ ፋንክሽን ክሬት ማድረግ እንችላለን ፋንክሽኖችን ብለን በደንብ አንደርስታንድ ማድረግ ያስፈልገናል ማለት ነው። ኦኬ ስለዚህ አሁን ምን እናደርጋለን ማለት ነው? ኦልሬዲ ኮድ ክሬት እናደርጋለን ወይም ደግሞ ኮድ መጻፊያ ማለት ነው። እኔ ቪዥዋል ስቱዲዮ ይህንን እንጠቀማለሁ። ስለዚህ ፋይል ክሬት አድርግና አሮ ፋንክሽን እንዴት ክሬት እናደርጋለን ወይም ደግሞ በአጠቃላይ አሮ ፋንክሽን የሚለውን ኮንሴፕቱን እንደተረዱት በኦልድ ጃቫስክሪፕት በፊት ላይ ጃቫስክሪፕት ላይ እንዴት ፋንክሽን ክሬት እናደርጋለን፣ አሁን ደግሞ አሮ ፋንክሽን በመጠቀም እንሰራለን። ስለዚህ አሁን እዚህ ጋር ምን አደርጋለሁ? ኦልሬዲ የቪኤስ ኮድ ፋይል ክሬት አድርግና ማለት ነው የአሮ ፋንክሽን እና ኦልድ ጃቫስክሪፕትን በመጠቀም እንዴት ነው ፋንክሽን ሁለቱም ፋንክሽን ክሬት እናደርጋለን። ኦልድ የምንለው ወይም ደግሞ በአሮ ፋንክሽን ሳይሆንም በአሮ ፋንክሽን ማድረግ ከዛ በኋላ ያለው ልዩነት ምንድነው የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል። ስለዚህ ቤዝ ኮድ ላይ ነው ያለሁት። ስለዚህ አሮ ፋንክሽን ዶት ጄኤስ ነው የማደርገው። ያ ማለት ጃቫስክሪፕት ማለት ነው። ስለዚህ ዶት ጄኤስ አደርጋለሁ። ከዚህ በኋላ ኦልሬዲ ሳይዙ ልጨምርና በደንብ እንዲታያችሁ ማለት ነው ፋንክሽን ክሬት አደርጋለሁ ማለት ነው። መጀመሪያ እንግዲህ ፋንክሽን ክሬት ከማድረግ በፊት ማድረግ ያለብን ነገሮች አሉ። ኦልሬዲ አንደርስታንድ እናደርጋቸው። ለምሳሌ ኦልድ ጃቫስክሪፕት ላይ ማለት ነው ጃቫስክሪፕት ላይ ቫሪያብል ክሬት ስናደርግ ቫሪያብል ክሬሽን ኦልድ ሜቶዱ ወይም ደግሞ በፊቱ ማለት ነው ቫሪያብል ክሬት ክሬት ስናደርግ አንደርስታንድ ማድረግ ያለብን ነገር ምንድን ነው? የምንጠቀመው ኬወርድ ቫር ነው። እዚህ በፊት ኢንዲኬት አይተነዋል። ቫር ብለን ከዛ በኋላ ነበር የቫሪያብል ኔም ለምሳሌ ኔም አወቀ ማድረገው ማለት ነው። በዚህ መልኩ ልክ እንደዚህ ነበረ። ይሄ አሁን ቫሪያብል ክሬት የምናደርግበት ነው በኦልድ ጃቫስክሪፕት። ስለዚህ አሁን ይህኛው ጃቫስክሪፕት መንገድ እየቀረ ነው ማለት ነው። ቫሪያብል አሁን ክሬት ቫር ብላችሁ ክሬት ማድረግ የለባችሁም። የሞደርን ጃቫስክሪፕት እንጠቀማለን። ሞደርን ጃቫስክሪፕት ስንጠቀም ወይም ደግሞ ኢኤስኤክስ እና ከዛ በላይ የሆኑት ነው። እዚህ ጋር ስንጠቀም ቫሪያብል ክሬት ለማድረግ ሁለት ነገሮችን እንጠቀማለን። አንደኛው ኮንስት ነው፣ ሁለተኛው ሌት ነው ማለት ነው። ለምሳሌ ሌት ወይም ኮንስት ኔም እና ኔም አስቀምጣለሁ። ሁለቱን ልዩነቱን ነግራችኋለሁ ኢን ዲቴይልድ ማለት ነው። ይሄ እንግዲህ ኔም ለምሳሌ ኮንስት ኔም ብዬ አወቀ ዘመናዊ ኦልሬዲ። አሁን ደግሞ ምንድነው የምጠቀመው? ሌት መጠቀም ይችላል። ሌት ከዛ ኤጅ የቫሪያብል ኔሙ ኤጅ ነው። ለምሳሌ ኢን አደርጋለሁ ማለት ነው። እነዚህ በምናደርግበት ሰዓት ላይ ኦልሬዲ ሞደርን ጃቫስክሪፕትን ስንጠቀምና ኦልድ ጃቫስክሪፕት ስንጠቀም ያለው ልዩነት ነው። በሞደርን ጃቫስክሪፕት ኮንስት ነው አብዛኛው ጊዜ የምንጠቀመው። የሚቀያየሩ ቫሪያብሎችን ክሬት ለማድረግ ደግሞ ለምሳሌ ኤጅ አሁን ይቀያየራል። አሁን በዚህ ዓመት ይቀየራል፣ ቀጣይ ይቀየራል። ስለዚህ የኤጅ ወይም ደግሞ የሚቀያየሩ ቫሪያብሎችን ለመጠቀም ሌት እንጠቀማለን። ወይም የሚጨምር ቫሪያብል ወይም ካውንት ዳውን አይነት ከሆነ ቫሪያብሉ ሌት ነው የምንጠቀመው በሞደርን ጃቫስክሪፕት። እንዲሁም ደግሞ ማይቀያየር ቫሪያብል ለምሳሌ ስማችሁ ማይቀያየር ከሆነ አንዴ ክሬት አድርጋችሁት ማይቀያየር ከሆነ ምንድነው የምናደርገው? ኮንስትን እንጠቀማለን። ስለዚህ እነዚህ ሁለቱም ኬወርዶች ነው የምንጠቀመው በሞደርን ጃቫስክሪፕት ማለት ነው። ነገር ግን ኦልድ ጃቫስክሪፕት ላይ ቫር ነው። ስለዚህ አሁን ላይ ምንም አይነት ፕሮጀክት ስትሰሩ በሞደርን ጃቫስክሪፕት ስለምትጠቀሙ ማለት ነው ኦልሬዲ ሪያክት ኔቲቭ ላይም ስሩ ኔክስት ጄስም የትኛው ላይ ስሩ ማለት ነው። ምንም አይነት ፕሮጀክት ስትሰሩ ሞደርን ጃቫስክሪፕት እየተጠቀማችሁ ይህንን ቫር ብላችሁ ቫሪያብል ክሬት ማድረግ የለባችሁም ማለት ነው። ግን ሁለቱም ሲንታክስ እንደምታዩት በጃቫስክሪፕት ውስጥ ትክክል ነው ማለት ነው። ነገር ግን በሞደርን ጃቫስክሪፕት ይሄን ነው የምናደርገው። ስለዚህ ላይክ ዘ ሴም ሞደርን ጃቫስክሪፕት ላይ እና ኦልድ ጃቫስክሪፕት ላይ ፋንክሽን ክሬት ማድረግ ላይ ነው ፎከስ ብናደርገው ማለት ነው። ኦልሬዲ ከዚህ ጋር እንደምታዩት ወይም ደግሞ የዚች ፓርት ዓላማ የሞደርን ጃቫስክሪፕት ውስጥ አንደርስታንድ ከምናደርጋቸው ውስጥ አሮ ፋንክሽን ነው አንደርስታንድ የምናደርገው። አሮ ፋንክሽን ማለት አሮ ፋንክሽን ተጠቅመን እንዴት ነው የድሮውን የፋንክሽን ክሬት የምናደርግበትን መንገድ የምንተወው ነው። ለምሳሌ እዚህ ጋር እንደምትመለከቱት ኦልድ ፋንክሽን ሲንታክስ አስቀምጬላችኋለሁ። ኦልድ ፋንክሽን ሲንታክስ አለ። አሮ ፋንክሽን ተጠቅማችሁ
ቫሪያብል ፋንክሽን እንዴት ክሬት ታደርጋላችሁ የሚለውን በደንብ አንደርስታንድ ማድረግ ነው። ስለዚህ የመጀመሪያው ፓርት ላይ ስመጣ ኦልሬዲ ኦልድ ሜቶዱን ልጠቀምና ለምሳሌ ኢኮመርስ ሪል ወርልድ የሆነ ኤግዛምፕል ለመስጠት ማለት ነው። ኢኮመርስ ፕሮዳክት ለምሳሌ ክሬት እያደረጋችሁ ከሆነ የአድ ቱ ካርት ወይም ደግሞ ፕራይሲንግ ላይ ለምሳሌ ካርት ውስጥ አሁን ካርት አለ፣ ኢኮመርስ ፕሮዳክት ክሬት እያደረጋችሁ ነው። ከዛ ካርት ውስጥ ለምሳሌ ፕራይሲንግ አለ፣ ፕራይስ ዶት ጂኤስ ለምሳሌ ፋይል ቢኖራችሁ ማለት ነው። ሶ እዚህ ፋይል ውስጥ በኦልድ ጃቫስክሪፕት ውስጥ ፕራይሱን ካልኩሌት የአንድን ፕሮዳክት ፕራይስ ካልኩሌት ለማድረግ ምን አይነት ፋንክሽን ነው የምትከተሉት? ፋንክሽን እንላለን። ከዛ የፋንክሽን ኔም ለምሳሌ ፕሮዳክት ዋን ወይም ላይ ደግሞ እዚህ ጋር ለምሳሌ እዚህ ጋር በሳምፕሉ ባስቀመጥኩላችሁ መሰረት ላይን ቶታል ለምሳሌ ልበል የአንዷ ፕሮዳክት ቶታል ማለት ነው ካልኩሌት ለማድረግ። ስለዚህ የፋንክሽን ኔም ራሳችሁ የምትሰጡት ነው፣ መብታችሁ ነው። እዚህ በፊት በጃቫስክሪፕት ኢንዲቴል ስላየ ነው ማለት ነው። ላይን ቶታል አረግና አይተም ይወስዳል። እንደሚታወቀው ከርሊ ብሬስ አድርገን ነው የምንሰራው። ስለዚህ ሪተርን የምናደርገው ሪዛልቱ እዚህ ጋር ያስገባናት አይተም በፕራይሷ የአንዷ ፕራይስ ማለት ነው ሲባዛ እናደርግና የአንዷ አይተም በኳንቲቲ ማለት ነው ወይም ደግሞ አማውንት እዚህ ጋር ማድረግ እንችላለን። ምን ያህል ወይም ኳንቲቲ ማድረግ እንችላለን። ይህን ነው ሪተርን የምናደርገው ማለት ነው። በምን በኦልድ ጃቫስክሪፕት ለምሳሌ ስንጠቀም ፋንክሽን ብለን እናደርጋለን። ከዛ በኋላ ዲክለር እናደርጋለን። ከዛ በኋላ ምንድነው የፋንክሽን ኔም እንሰጣለን። ከዛ በኋላ ፓራሜትር እናስገባና ምን ያህል ነው አሁን ሪተርን የምናደርገው እዚህ ጋር ምን ያህል ነው የሚለው ነው ኢን ዲቴይል እዚህ ጋር ማየት ያለባችሁ ማለት ነው። አይተም ፕራይስ ታይምስ አይተም ኳንቲቲ አድርገን ልክ እንደዚህ ክሬት እናደርጋለን። ይህ ማለት ግን እየረዘመ በሄደ ቁጥር እየሰፋ በሄደ ቁጥር በዚህ መልኩ ነው የምንሄደው ማለት ነው እያንዳንዱ ነገር። ሞደርን ከሆነ ግን ወይም ደግሞ አሮ ፋንክሽን ከተጠቀምነ ግን ነገሮችን ያቀልናል ማለት ነው። ስለዚህ ምንድን ነው የምናደርገው ከዚህ ጋር በቀጥታ ማለት ነው ኦልሬዲ ሞደርን ወይም አሮ ፋንክሽን ልበለው። አሮ ፋንክሽን ከተጠቀምነ ኮንስት እንላለን። ኦልሬዲ ኮንስት የሚለውን ኬወርድ እንጠቀማለን ማለት ነው። ኮንስት እናደርግና የላይክ የፋንክሽን ኔሙን እዚህ ጋር እንወስዳለን። ላይን ቶታል እናደርግና ለምሳሌ ከዚህ በኋላ ኢኳል ቱ አድርገን ወይም እኩል ነው እንልና አሮ ፋንክሽን ክሬት እናደርጋለን። አሮ ፋንክሽን ማለት ይሄ ነው። ላይክ እዚህ ጋር ብሬስ እናደርጋለን ወይም ደግሞ ከርሊ ብሬስ ሳይሆን ኖርማል ብሬስ ማለት ነው። ይሄን እናደርጋለን። ከዛ በኋላ አሮ እናደርግና ሪተርን የምናደርገውን ነገር ሪተርን እናደርጋለን ማለት ነው ከዚህ ጋር። በዚህ መልኩ ነው አሮ ፋንክሽን የምናስቀምጠው። ስለዚህ በዚህ መልኩ ማስቀመጥ ያስፈልጋል። ከዚህ ጋር ለምሳሌ አይተም እናደርጋለን። ከዚህ ጋር ሪተርን የምናደርገው ማንን ነው የሚለው ነው። ኦልሬዲ አሁን እዚህ ጋር እንደምትመለከቱት አይተም ታይምስ ፕራይስ እና አይተም አማውንቱን ነው ሪተርን የምናደርገው ማለት ነው። ስለዚህ በዚህ መልኩ ክሬት ማድረግ ይቻላል ማለት ነው። በጣም ልዩነት አለው። ይሄኛው በአንድ ላይን ነው ወይም አሮ ፋንክሽን እንግዲህ በዚህ መልኩ ነው ክሬት የምናደርገው ማለት ነው። ኦልሬዲ ፓራሜትራችን በዚህ ውስጥ እናስቀምጣለን። ከዛ በኋላ ሪተርን ማድረግ የምንፈልገውን ነገር ነው ሪተርን የምናደርገው ማለት ነው። እጅግ በጣም ሲምፕል በሆነ መልኩ በዚህ መልኩ ክሬት ማድረግ ይቻላል። በጣም ልዩነት አላቸው። ስለዚህ አብዛኛው ጊዜ ክሬት ስናደርግ በዚህ መልኩ ነው ክሬት የምናደርገው ማለት ነው። ኦልሬዲ እዚህ ጋር ያሉትን ሳምፕሎች ማየት ትችላላችሁ። ለምሳሌ ኢኮመርስ ውስጥ ያሉ ቶታል አይተሞች ለምሳሌ እነዚህ ከሆኑ ካርት ውስጥ ለምሳሌ ዋየርለስ ማውዝ እና ዩኤስቢ-ሲ ኬብል አድርገን ፕራይሳቸው እና ኳንቲቲያቸው አለ ምን ያህል እንደሆነ ማለት ነው። ስለዚህ ሴሌክት ያደርግናቸው እነዚህ ወደ አርቱ ካርት ውስጥ የተጨመሩ ናቸው ማለት ነው። ስለዚህ ሳብቶታላቸውን ካልኩሌት ለማድረግ እንደምትመለከቱት ፋንክሽኑ ሳብቶታል ሚል ፋንክሽን እዚህ ጋር ክሬት ስናደርግ አሮ ፋንክሽን ከዚህ ውስጥ መጠቀም እንችላለን ማለት ነው። እንደምትመለከቱት አሮ ፋንክሽን ሰም እና አይተም አድርገን ሰም ፕላስ እንደገና ይሄኛውን እዚህ ጋር ክሬት ያደርግነውን አሮ ፋንክሽን ክሬት እናደርጋለን። በጣም ሲምፕል በሆነ መልኩ ነው የምንጠቀመው ማለት ነው። አይ ቲንክ ኮምፕሊኬትድ የሆነ ነገር የለውም። ኦልሬዲ እዚህ ጋር ላይክ በቅንፍ ውስጥ አድርጋችሁ ማስገባት ትችላላችሁ፣ እንዲሁም መተው ትችላላችሁ እንደ ብዛቱና ሪተርን እንደምታደርጉት ነገር ነው። አሁን እዚህ ጋር ሪተርን የሚያደርገው አንድ ነገር ነው። አይተሙን ወይም ደግሞ ሴሌክት ያደርግናትን ፕሮዳክት በፕራይሷ እና በአማውንት ወይም በኳንቲቲዋ በዚህ ጋር ምን ያህል ኳንቲቲ እንዳላት በሷ አድርጎ ምን ያህል እንደሆነ ነው ማለት ነው የሚያሳየን። እነሱን እዚህ ጋር ለምሳሌ ሁለት ፕሮዳክቶች ቢኖሩ እዚህ ጋር ሳብቶታሉ ስንት ይሆናል? 77 ይሆናል። ይሄ ቫሪያብል ማለት ነው። ስለዚህ ሳብቶታሉ 77 ይሆናል ማለት ነው። የሁለቱ ድምር ይሆናል። እዚህ ጋር ካርት ዶት ሪዲዩስ የሚለው ፓርት ሪዲዩስ እንዴት ነው ምናምን የሚለውን ነገር ኮንሴፕቱ ግራ እንዲያጋባቸው አይደለም። በዋነኝነት ግን ፋንክሽን ክሬት ስናደርግ በዚህ መልኩ አሮ ፋንክሽን ክሬት በመጠቀም ክሬት እናደርጋለን ማለት ነው። ኮንስት ብለን የፋንክሽን ኔም ካስቀመጥነ በኋላ ከዛ በኋላ ሪተርን የምናደርገውን ነገር
በዛ መልኩ አስቀምጠን መስራት እንችላለን ማለት ነው። ስለዚህ በጣም ቀላል ነው። ኦልሬዲ ሲምፕል የሆነ ነገር ነው ማለት ነው። ስለዚህ ወይም እንዲሁ በጣም ለምሳሌ ይሄኛው ግራ የሚያጋባችሁ ከሆነ አሮ ፋንክሽን እንዴት እንጠቀማለን የሚለውን ሲምፕል ኤግዛምፕል ለመስጠት ለምሳሌ ሁለት ቁጥሮችን ለመደመር ብንፈልግ አዲሽን ለመስራት ብንፈልግ አሁን አዲሽን መስራት ብንፈልግ አሮ ፋንክሽን እና ኦልድ ፋንክሽን ለምሳሌ እዚህ ጋር እንጠቀም። መጀመሪያ ምንድነው ፋንክሽን አርገን ሰም ለምሳሌ ብንለው ሰም እኩል ነው እናረግና እዚህ በኋላ ላይክ ሰም እናረግና ከዚህ ጋር ኤ ፕላስ ቢ ኤ እና ቢን ይወስዳል ማለት ነው። ኤ ኮማ ቢ ልክ እንደ ፓራሜትር ሁለት ቁጥሮችን ለመደመር የፈለግነው ከዛ ከርሊ ብሬስ አድርገን በኦልድ መንገድ ማለት ነው ሪተርን የምናደርገው ነገር አለ። ሶ ሪተርን የምናደርገው ምንድነው ከዚህ ጋር ለምሳሌ ኤ ፕላስ ቢ አድርገን ሪተርን ማድረግ እንችላለን ማለት ነው። በጣም በሲምፕል ማለት ነው። በዚህ መልኩ ሪተርን ማድረግ ይቻላል። ይሄ ኦልድ ፋንክሽን ነው። በጣም በቀላሉ አሁን ሁለት ቁጥሮችን መደመር ነው የፈለግነ ሰም ለማድረግ ስለዚህ ኤ እና ቢን ይቀበላል እንደ ፓራሜትር ከዛ ሪተርን የሚያደርገው ኤ ፕላስ ቢ ነው። ነገር ግን አሮ ፋንክሽን ከተጠቀምነ እዚህ ጋር ፋንክሽን ብለን ሳይሆን የምንጀምር ኮንስት ነው። አብዛኛው እንግዲህ አሁን ሪያክተር ስትሰሩ የምታገኙት ነገር ይሄ ስለሆነ ማለት ነው። የሌላ ሰዎች ጋር ፕሮጀክት እንትሮችን ብትወስዱ ኢቨን ቫይብ ኮዲንግ በሚሰሩበት ሰዓት ላይ የምታገኙት ነገር ይሄን ስለሆነ ኮንስት እናደርግና ከዛ በኋላ የፋንክሽን ኔሙ ሰም አለ ከዛ በኋላ እኩል ነው እናደርግና ላይክ ማንን ነው የሚወስደው እንደ ፓራሜትር ኤ እና ቢ ነው። በዚህ መልኩ ከዛ በኋላ አሮ ክሬት እናደርጋለን ማለት ነው። እዚህ አሮ ከዛ ሪተርን የሚያደርገው ማን ነው ኤ ፕላስ ቢ ነው። በዚህ መልኩ ሪተርን እናደርጋለን ማለት ነው። ኤ ፕላስ ቢን ሪተርን ያደርግልናል። ይህ ምንድነው አሮ ፋንክሽን እጅግ በጣም ልዩነት አላቸው ማለት ነው። ይሄና ይሄን ሞር እየሰፋ ሞር እያደገ ሲሄድ ደግሞ በጣም ልዩነቱ ይገባቸዋል ማለት ነው። ስለዚህ ሞደርን ጃቫስክሪፕት ላይ በዚህ መልኩ ነው ወይም ደግሞ ፋንክሽኖችን ክሬት ብናደርገው በአሮ ፋንክሽን ነው ማለት ነው። እና ምናልባት ይሄኛው አይተም ፕራይስ ምናምን ስል ከኢኮመርስ ፕሮዳክቶች ጋር ሪል ወርልድ ኤግዛምፕሎችን ለመጠቀም ስለፈለግ ነው። ግን ይህንን አንደርስታንድ ማድረግ ትችላላችሁ በዚህ ጋር ማለት እንደምትመለከቱት ፋንክሽን ብለን ሰም አድርገን ሁለት ቁጥሮችን መደመር ፈልገን ይሄንን በዚህ መልኩ ነው ክሬት የምናደርገው። ይሄ ማለት ሴም ይሄኛው ነው ማለት ነው። ኦልሬዲ እንደምታዩት ሰው አሮ ፋንክሽን በጣም ብዙ ጥቅሞች አሉት። አንዱ ፋንክሽን በሌላ ፋንክሽን ኮል በሚያደርግበት ሰዓት ላይ ኤቭሪ አሁን እዚህ ጋር ራሱ እዚህ ጋር ያስቀመጡላችሁ እዚህ ጋር ዋይ ኢት ማተርስ ላይ በጣም ክሊየር በሆነ መልኩ ይነግራችኋል ማለት ነው። ኤቭሪ ኦን ፕሮስ ሃንድሊንግ ኦን ፕሮስ ማለት ክሊክ የምታደርጓቸው ነገሮች ማለት ነው እና ሃንድል የምታደርጉት ለምሳሌ ሳብሚት በምታደርጉበት ሰዓት ላይ ወይ አድ ቱ ካርት ክሊክ በምታደርጉበት ሰዓት ላይ ከውስጥ ያለው አሮ ፋንክሽን ነው አብዛኛው ጊዜ ማለት ነው። ሰው ማፖችን ዶት ማፕ ለምሳሌ እንመጣበታለን ማፕ ለምን ያስፈልገናል በሚለው ግን ዶት ማፕን በምትጠቀሙበት ሰዓት ላይ ፊችን በምትጠቀሙበት ሰዓት ላይ ዘን ፊች እና ዘንን በምትጠቀሙበት ሰዓት ላይ በቃ አብዛኛው ሪያክት ኔቲቭ ላይ ኔክስት.ጄኤስ ተጠቅማችሁ በምትሰሯቸው አብዛኛው አፕሊኬሽኖች ይህንን አሮ ፋንክሽን የሚጠቀሙ ናቸው ማለት ነው። ምክንያቱም ሞደርን ጃቫስክሪፕት ስለሚጠቀሙ አሮ ፋንክሽን ይጠቀማሉ ማለት ነው። ስለዚህ እናንተ ይህን መጠቀም አለባችሁ ማለት ነው እና አንደርስታንድ ማድረግ አለባችሁ። አሮ ፋንክሽን ኦልሬዲ ኮምፕሊኬትድ ነገር የለውም ፋንክሽን ነው። ፋንክሽን ክሬት ለማድረግ ነው የሚጠቅመን ሴም ነው ከዛኛው ጋር ነገር ግን በቀላሉ ክሬት እንድናደርግና ብዙ ነገሮችን ሃንድል እንድናደርግ ስለሚያስችለን አሮ ፋንክሽን እንጠቀማለን ማለት ነው። ኦልሬዲ አሁን ይህን እንደምትመለከቱት ከዚህ ጋር ካርት አላችሁ። ለምሳሌ ይህ እንግዲህ ይህ ኦብጀክት ካርት የሚለው ኦብጀክት ማለት ነው እዚህ ጋር የያዘልን ነገሮች አሉ። ለምሳሌ ሁለት ፕሮዳክቶችን ካርት ላይ ጨምረናል። ለምሳሌ መግዛት የፈለግነው ዋይርለስ ማውዝ ሁለት ነው መግዛት የፈለግነው የአንዷ ፕራይስ 25 ነው። ዩኤስቢ-ሲ ኬብል መግዛት የፈለግነው 3 ነው የአንዷ ፕራይስ 9 ነው። ስለዚህ ቶታሉን ካልኩሌት ለማድረግ እዚህ ጋር ይህንን እንትን ተጠቀምን ማለት ነው። አሮ ፋንክሽን ተጠቀምን ማለት ነው። እንደምትመለከቱት ይህ አሮ ፋንክሽን ነው ራሱን የቻለ ማለት ነው። ሶ ሪተርን የሚያደርገው ይህንን ነው ማለት ነው እና በጣም አድቫንስድ በሆነ መልኩ የምትጠቀሙት ነው። አንደርስታንድ አድርጉት። አሮ ፋንክሽን ኦልሬዲ ሲንታክሱ ምን ይመስላል ካላችሁ ሲንታክሱ አሮ ፋንክሽን ለማድረግ ኮንስት ትላላችሁ። ይሄ ማለት ኮንስት ትላላችሁ። ከዛ ፋንክሽን ኔም አለው የምትሰጡት ፋንክሽን ኔም ለምሳሌ እዚህ ጋር ሬዲዩሰር ሊሆን ይችላል፣ ሰም ሊሆን ይችላል፣ ቶታል ፕራይስ ሊሆን ይችላል፣ ሳብ ቶታል ሊሆን ይችላል። እንደምትፈልጉት የፋንክሽን ኔም ክሬት እንደምታደርጉት ፋንክሽናሊቲ ማለት ነው ፋንክሽን ኔም ትሰጣላችሁ። ፋንክሽን ኔም ትሰጣላችሁ። ከዛ በኋላ እኩል ነው ታደርጉና ከእኩል ነው በኋላ ላይክ እንደዚህ ይሄንን ክሬት ታደርጉና ምንም ፓራሜትር ካልተቀበለ ኦልሬዲ እንደዚህ አድርጋችሁ በዚህ መልኩ ነው የምትሄዱት ማለት ነው። ከዛ በኋላ ሪተርን ማድረግ የምትፈልጉትን ነገር ሪተርን ታደርጋላችሁ ከዚህ ጋር ማለት ነው። ወይ በዚህ መልኩ አድርጋችሁ ሪተርን ማድረግ ትችላላችሁ ወይም ደግሞ ኖርማሊ እዚህ ጋር ትንሽ ከሆነ በዚህ መልኩ ሪተርን ወይም ደግሞ ሪዛልት
እንደዚህ ባረገው ይቀላል ብዬ አስባለሁ። ሶ ሪዛልቱ እዚህ ጋር ይመጣል ማለት። ስለዚህ ይሄ ነው በቃ ዋናው ሲንታክሱ ይሄ ነው ማለት ነው። እንደምትመለከቱት ኮንስት አለ። ከዛ በኋላ ፋንክሽን ኔም አለ። እዚህ ጋር ፋንክሽን ኔም የምትፈልጉት ትሰጣላችሁ። ከዛ እኩል ነው ካረጋችሁ በኋላ እዚህ ጋር ቅንፍ አለ። ፓራሜትር ይሄ ፋንክሽን ፓራሜትር የሚቀበል ከሆነ ለምሳሌ እዚህ ጋር አሁን ኤ እና ቢን ይቀበላል። ሁለቱም ቁጥር መደመር ስላለበት ማለት። ስለዚህ ኤ እና ቢን ተቀበለ ማለት ነው። ፓራሜትር ካልተቀበለ ይህን ታደርጉና ከዛ በኋላ እኩል ነው አድርጋችሁ አሮ እችን አሮ ታርጋላችሁ። ከዛ በኋላ ሪዛልቱ ይኖራል ማለት ነው። በዚህ መልኩ ነው ሲንታክሱ። በጣም ሲምፕል ነው። ይሄ ሲምፕል ሲንታክስ ነው ማለት ነው እና ይህን አንደርስታንድ ማድረግ ያስፈልጋል ማለት ነው። አሮ ፋንክሽን ላይ ለወደፊቱ ፕሮጀክቶችን ክሬት ስናደርግ የተለያዩ ነገሮችን ስንሰራ አንደርስታንድ እያደረጋችሁ በደንብ በዲቴል ትመጣላችሁ። ግን ሲንታክሱ በዚህ መልኩ ነው ማለት ነው። ስለዚህ በዚህ ፓርት ላይ ምንድነው የምትወስዱ አሮ ፋንክሽን መጠቀም ግዴታ ነው ማለት ነው። አብዛኛው ፕሮጀክቶች አሮ ፋንክሽን ነው ሞደርን ጃቫስክሪፕት ላይ የምትጠቀሙት። ስለዚህ አሮ ፋንክሽን መጠቀም ይህን አይነት ሲንታክስ ነው የምትከተሉት። ከዛ ደግሞ አንደርስታንድ ማድረግ ያለባቸው ነገሮች ኦልድ ጃቫስክሪፕት ላይ ፋንክሽን ክሬት አድርጋችሁ ስለምትሄዱ እዚኛው ጋር ፋንክሽን ክሬት አታደርጉም። ፋንክሽን በአሮ ፋንክሽን ክሬት ታደርጋላችሁ። እንዲሁም ደግሞ ቫሪያብሎችን ክሬት ስታደርጉ ራሱ ቫር ሚል ኬወርድ መጠቀም የለባችሁ ሞደርን ጃቫስክሪፕት ላይ ማለት። ስለዚህ እነዚህ ናቸው። እያንዳንዳቸውን ፓርት ባይ ፓርት እንመጣለን። ሃይላይት ለኮንሴፕት እንዲገባችሁ ነው። ከዛ ቀጣይ ላይ ኢን ዲቴይል እየመጣን እያንዳንዳቸውን በፕሮጀክት ክሬት እያደረግን ፕሮጀክት እየሰራ ነው የምንሄደው ማለት ነው። ለማንኛውም ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን በጣም በርካታ ኮንሴፕቶችን የምታገኙበት ቻናል ነው ይህ ቻናል ማለት ነው። በጣም በርካታ ፕሮግራሚንግ ጋር ሪሌትድ የሆኑ ኤአይ ጋር ሪሌትድ የሆኑ ፕሮዳክቲቪቲ እንዲሁም ደግሞ እስከ ፕሮዳክሽን እስከ ዲፕሎይመንት የተለያዩ ፕሮግራሚንግ ላንጉጆችን የተለያዩ ፕሮጀክቶች የምታገኙበት ቻናል ነው። ሰብስክራይብ በማድረግ ቤተሰቡን ይህ ብቻ አይደለም ላይክ ዌብሳይታችን እዚህ ጋር ታገኛላችሁ ማለት ነው። ኮሜንት ላይ አስቀምጥላችሁ ያለው ወይም መጀመሪያው ዲስክሪፕሽን ውስጥ አስቀምጥላችኋለሁ። ኤአይ ሶሉሽን ሚል ዌብሳይት አለን። በዛ ዌብሳይት ላይ እጅግ በጣም አድቫንስድ የሆኑ ነገሮችን በጣም ለእናንተ የሚጠቅማችሁን ነገሮች እያስቀምጥንላችሁ ነው ያሉ። እዛ ዌብሳይት ላይ ገብታችሁ ሜምበር ሁኑ ዌብሳይታችን ላይ ማለት ነው። ከዛ በኋላ እኛ ጋር ኢቨን ኮንታክታችን አለ። ኢንዲቴል መገናኘት እንችላለን በዛ ውስጥ ማለት ነው። ሰው ይህን ኮንሲደር አድርጉት። ዌብሳይታችን አስቀምጥላችኋለሁ። በጣም በርካታ ነገሮችን በአጭር ጊዜ ውስጥ ነገሮችን ፊገር አውት አድርጋችሁ ወደ ፕሮዳክሽን ኢቨን የራሳችሁን ለምሳሌ ፕሮዳክት ክሬት ማድረግ ብትፈልጉ ለሌላ ሰው ለምሳሌ ለክላይንት መስራት ብትፈልጉ እስከ ፕሮዳክሽን ድረስ በአጭር ጊዜ ውስጥ ልትሰሩበት የምትችሉ ልትመጡበት የምትችሉ ስትራቴጂዎች እዛ ውስጥ አሉ። ስለዚህ ያን ዌብሳይት ቼክ አውት አድርጉ ማለት ነው። ሰው ኢንዲቴይል እዛ ጋር ታገኙታላችሁ። የእኛንም ኢንፎርሜሽን እዛ ጋር ታገኛላችሁ። ላይቭ ግሩፕ ኮችንግንም እየጨመረ ነው ማለት ነው። በዛ ዌብሳይት ላይ ላይቭ ገብተን ግሩፕ ኮች እናደርጋለን እኔና የኔ ቲሞች ማለት ነው። ስለዚህ እዛ ውስጥ እንግዲህ የተለያዩ ነገሮች ይኖራሉ። ሶ ዌብሳይታችን ቼክ አውት አድርጉት። ለማንኛውም ግን ይህ ቪዲዮ ከተመቻችሁ ላይክ አድርጉ። ቀጣይ ፓርት ላይ በዚሁ በሞደርን ጃቫስክሪፕት ውስጥ የምናያቸው ነገሮች አሉ። ከእነሱም ውስጥ የኛው ዲስትራክቸሪንግ የሚባለው ነው። ቴምፕሌት ሊትራል ያልነ እያንዳንዳቸውን እያየን እንሄዳለን ማለት ነው። ቴንክ ዩ